ለሐረግ ድራማ ተከታታዮቻችን አንድ ጥያቄ አለን። ኤፍራታ ለምንድነው ለናታን ትክክለኛውን የማትነግረው? አስፈራርቷት እንደሆነና አሁን ላይ የእሱ አማራጭ ውጪ ሌላ እንደሌላት ለናታን ግልጹን ብትነግረው ምን ሊፈጠር እንደሚችል ልንገራችሁ። የመጀመሪያው እሷ መስዋዕት የሆነችው ነገር ይከሽፋል። ናታን እያየ ኤፍራታ እንድታገባ ስለማይፈልግ ቀድሞ ሮጦ ሄዶ ለእጁን ለፖሊስ ስለሚሰጥ ነው። ዋነኛ ምክንያቱ ይሄ ነው። እሷን ለማዳን ሲል ቀጥታ ያለምንም ማንገራገር ነው እጁን ለፖሊስ ሰጥቶ እኔ ነኝ የገደልኩት የሚለውን ነገር የሚያከሽፈው። በዛ ሁኔታ ላይ ኤፍራታን ቢያድናትም ናታን ግን እስር ቤት መበስበሱ ነው። ለዛም ነው በግልጽ የሆነ ኤፍራታ ለናታን ለምን እንዳስፈራራት የማትናገረው። ኤፍራታ ገና ወደ ቤት እየገባች እያለ ማንም ሰው ሳይነግራት እናቷ ማን እንደሆነች አውቃለች። ያ ነገር ምን ያህል እንደጎዳት የምናውቀው እዛ ቤት ውስጥ ማንም ሰው ሳይሰማ ነበር ተመልሳ የወጣችው። ወደዛ ቤት የምትመለስም አይመስልም። እናቴ እድሜ ልክ እዚሁ አጠገቤ ሆና ለካኔን ስትከባከመኝ ነበረ እንደ ሰራተኝነት ታች ወርዳ። ይህን ሁሉ ካወቀች በኋላ ታዲያ አሁን ላይ ማንም ሰው ሳይነግራት ነበረ ናታንም ሲፈራ የነበረው ከዛሬ ነገ ራሷ ደርሳበት ይህንን ነገር ሳታውቀው በፊት እኛውን እንገራት ብላለች። ገነት ራሱ እኔ ነግራታለሁ የምትለው ይቅር እንደማትላት ስለምታቅ ነው። ለምን ደበቅሽኝ የሚለው ነገር አለ። እሷ እዛ ቤት ውስጥ ስንት ጊዜ ሰውና እናትነት ሲያስፈልጋት አጠገቧ ሆኖ እንኳን ያልነገረቻት ምን ያህል ይቅር እንደማያስብል ታውቀዋለች። ኤፉ ታዲያ በዚህ ሁኔታ ላይ ምን ውሳኔ መወሰን አለባት? ሌላው ጉዳይ የሆነው የፖሊሷ ጉዳይ ነው። ፖሊሷ አሁንም ላይ መተንፈሻና መግቢያ ቀዳዳ እየፈለገች ነው የያፌትን ጉዳይና እቅድ ለመዘርገፍ። ታዲያ በዚህ ሁኔታ ላይ አሁንም መንገድ ላይ ጠብቀው በመኪና እስኪገጫት ድረስ ጠብቃ ነበረ ስትቆም የነበረው። በዛ ሰዓት ግን በቀላሉ ያፌት መሸነፍ አልቻለምና ወርዶ ክብርሽን ጠብቂ፣ ከኔ ራቂ፣ አሁን ላይ እኔ ያሰብኩትን እቅድ ማንም መንገዴ ላይ መጥቶ እንዲያጨናግፍብኝ አልፈልግም ነበር መልሱ። ከዛ ከሄደ በኋላ ግን ለራሱ ለስራ ባልደረባው ደውሎ እቺ አዲሷን ልጅ ወደ ሴቶቹ እንድትቀላቅላ ተፈልጋለሁ ብሎታል። ይሄ ለሷ አዲስ መጥፎ ዜና ይሁን ጥሩ ዜና ለሷ የታወቀ ነገር የለም። ወደ ሴቶቹ የሚቀላቅላት ከሆነ ከዛ ሴቶቹ ላይ የት እንዳስቀመጣቸውና ከዛ ቦታ ላይ ብዙ መረጃዎችን መሰብሰብ ትችል ይሆናል። ነገር ግን ከባዱና በጣም መጥፎ ዜና የሚባለው ከዛ እንዴት አምልጣ መውጣት ትችላለች? ፖሊስ ብትሆንም የሴት ነገር ነውና አቅም ላይኖራት ይችላል። እዛም ስትገባ መሳሪያ ብሎ ነገር የለም፣ ምንም ማምለጫ ነገር የለም። ታዲያ ከዛ ግን መረጃዎችን ምንም ያህል በቂ ሁኔታ እና ምንም ያህል በቂ መረጃ ብትሰበስብም ከዛ ቦታ ለመውጣትና ምንም ለማምለጥ የሚመችላት አይሆንም። ታዲያ አሁን ወደዛ መግባቷን ከታወቅና ወደዛ ከገባች በኋላ በምን ሁኔታ ትውጣ የሚታወቅ ነገር አይኖርም። ሌላው የጽዮንና የዳግም ጉዳይ። ሁለቱም አሁን ላይ ፍቅራቸው የደራና የሞቀ ፍቅር ውስጥ ገብተዋል። የሌሎቹ ሁኔታ ብጥብጥ ላይ ቢሆንም ቤዛም ራሷን እንደቀየረችና መጥፎ ነገሯን ትታ አሁን ወደ ጥሩ ነገር ለመቀየር ለናታን ግልጽ አርጋ ብትነግረውም ናታን አንድ መልስ መልሶላት ነበረ። የአንቺና የኤፍራታ ጉዳይ ባህሪያቸው አሁን ላይ የተቀያየረ ይመስላል። የእሷ ባህሪ ግራ እያጋባኝ ቢሆንም አንቺም ደግሞ አሁን ላይ ጥሩ ሆነሽ እኔን እየቀረብሽ ያለሽው አንቺ ብቻ ነሽ ብሏት አሁን ላይ ወደ እሷ ያለውን አማራጭ አዘን ብሎታል። ኤፍራታ መጨረሻዋ ምን ይሆን? አሁን ከዛ ቤት ወጥታለች፣ እንደ ጠፋች ቁጠሩት። ነገር ግን ወደዛ ቤት ተመልሳ የምትሄድበት ነገር የለም። ናታን ጋር የሚደርሱት ነገር በጣም እጥፍ ሆኗል። ናታን በዚህ ሁኔታ ላይ ይህን እያወቀ መደበቁ ለእሷ ክፉኛ ጎድቷታል ከልቧ። እና የኤፍራታ ጉዳይ ምን ይሆን? በቀጣዩ በክፍል 69 ሙሉን ሲለቀው እዚሁ ቻናል ላይ ቀደም ብዬን የምለቅላችሁ ይሆናል። እናንተ ኮሚኒቲ ፖስት ላይ ብቻ በመጠባበቅ ወዲያውኑ ማግኘት ትችላላችሁ። ቀጣዩ ክፍል እስኪለቀቅ መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ
ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።